ሰኔ 20 ቀን የቅድስት ድንግል ማርያም የእመቤታችን በመጀመሪያ ጊዜ በፊልጵስዩስ የመታሰቢያ ታንጾተ ቤተ መቅደስ ለመቅደሷ መቅደስ የተሰራበት ዕለት ነው። ይልቁንም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ መታሰቢያ የሚሆን ቤተ ክርስቲያን ሰርቶ የባረከበት ዕለት ነው። ይልቁንም ደግሞ ሰኔ 21 ቀን ቤተ መቅደሱን ባርኮ ቀድሶ አቁርቦ ለዓለም እናቱን ዓለም በቤተ መቅደሷን በመቅደስ እግዚአብሔር እንዲያመሰግኗት የሰጠበት ታላቅ ዕለት ነው። ከዚህ ሲቀጥል በሩቅ ሆነው አንድም ከሩቅ ሆነው ካዩት ነቢያት መካከል አንዱ ነቢዩ ኤልሳዕ ዕረፍቱ ነውና እሱም በተመለከተ እንነጋገራለን። ስለ እመቤታችን ስለ ቅድስት ድንግል ማርያም በክብረ በዓሉ በዋዜማው በተለያየ መልኩ ገብረ መስቀል ሚዲያ እየገባችሁ ብትመለከቱ እነሆ ብዙ ተነጋግረናል፣ ብዙ ተማምረናል። አሁን የምንማማረው ከሩቅ ሆነው በትንቢት በሱባኤ በምሳሌ ካዩት ቅዱሳን ነቢያት መካከል አንዱ ነቢየ እግዚአብሔር ኤልሳዕ ነው። ልበ አምላክ ዳዊት በመዝሙር 129 ቅንፍ 30 ቁጥር 1 ላይ እንዲህ ይላል፣ እማእምቅ ጸዋዕኩከ እግዚኦ ይላል። እግዚኦ ስምዐኒ ቃልየ ወይኩን እዝንከ ዘያጸምዕ ቃለ ስእለትየ እመሰ ኃጢአተኑ ተታቀብ እግዚኦ እግዚኦ መኑ ይቀውም ይላል ቅዱስ ዳዊት። አቤቱ አንተን ከጥልቅ ጠራሁህ። ልብ አድርጉ። አቤቱ አንተን ከጥልቅ ጠራሁህ። አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያደምጥ ይሁን። የኔም የእናንተም ጸሎት ያድርግልን እግዚአብሔር። እንድገመው። ምን አለ? እማእምቅ ጸዋዕኩከ እግዚኦ እግዚኦ ስምዐኒ ቃልየ ወይኩን እዝንከ ዘያጸምዕ ቃለ ስእለትየ እመሰ ኃጢአተኑ ተታቀብ እግዚኦ እግዚኦ መኑ ይቀውም። አቤቱ አንተን ከጥልቅ ጠራሁህ። አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያደምጥ ይሁን ያደርግልን። አቤቱ ኃጢአትንስ ብትቆጣጠር በአንተ ፊት የሚቆም ማን ነው? በአንተ ፊት በማን በእግዚአብሔር ፊት ንጹሕ ሆኖ ማን ነው የሚቆመው? ሰማይም ንጹሕ አይደለም በሱ ፊት። ምድርማ ከሰው ልጆች ኃጢአት የተነሳ ኦሪት ዘፍጥረት ምዕራፍ 6 ላይ እንደምንመለከተው በሰው ልጆች ኃጢአት አንድም ከሰው ልጆች ኃጢአት የተነሳ ምድር ተበላሽታ እግዚአብሔር አያት። ከዚህም የተነሳ 8 ነፍሳትን ለታሪክ አስቀረና ሌላውን በንፍር ውሃ ቀቀለው፣ አስወገደው፣ ጠረገው ነው የሚለን አይደለም። ዛሬ ከኖህ ጋር ስለገባው ቃል ኪዳን እንጂ ይህ ትውልድ ከኖህ ዘመን የበለጠ ኃጢአት የሰራ ትውልድ፣ የበደለ ትውልድ፣ የገደለ ትውልድ፣ ጣዖት አምላኪ፣ ራሱን አምላኪ፣ ስልጣን ፈላጊ፣ ሀብት ፈላጊ፣ ድሃን አሳዳጅ፣ በዳይ፣ ሐሜተኛ ትውልድ ነው። ነገር ግን በንፍር ውሃ ከመዳግመ ለምድር እያማስናባይህ ምድርን ለሁለተኛ ጊዜ በንፍር ውሃ ላላጠፋ ቃል ገብቻለሁ ብሎ ስለገባ ብቻ በኖህ ቃል ኪዳን በድንግል ማርያም አማላጅነት በጻድቃን በሰማዕታት ተራዳኢነት የነሱ ልመናና አማላጅነት እንደ ምሰሶ ሆኖ ይዞን ይኖራል። ይህን እናቅ ያስፈልጋል። ከሩቅ ሆነው ምርሆቅሰ ርእይዋ ወተአመህዋ ከሩቅ ሆነው በትንቢት ካዩት መካከል አንዱ ኤልሳዕ ነቢየ እግዚአብሔር ነው። እመቤታችን እንደሚታወቀው ሙሴ እሳትና ቅጠል አየሁ ብሎ ቅጠል እሷን ሐመልማላዊት ዕፀ ጳጦስ ዘሲና አባ ሕርያቆስም ተናግሯል። ከሙሴ ወስዶ ዕፀ ጳጦስ ዘሲና የሲና ቅጠል እሳትና ቅጠል ተዋህደው እሳቱ ቅጠሉን ሳያቃጥለው ቅጠሉ እሳቱን ሳያጠፋው አየ። ቅጠል እመቤታችን እሳት መለኮት አንቲቱ ገራይት አብርሃም በማሳ በስንዴ እርሻ አያት። ዘይተዘራ ውስጥ የታዘር ምንም ያልተዘራባት ይላል
ሕዝቅኤል 44 ቁጥር 1 ላይ ወደ ምስራቅ ተመልከት አለኝ። ስመለከት የተዘጋ ደጅ አየሁ፣ ተከፍቶ የማያውቅ ምንም ያልተዘራባት ይላዩ ኃጢአት ያልወደቀባት መርገም ያልወደቀባት መርገመ ነፍስ መርገም ኃጢአት ያልወደቀባት ይልቁንም በረከተ ሥጋ በረከተ ነፍስ የምታሰጥ ወላዲተ አምላክን አብርሃም በእርሻ ሙሴ በቅጠል አዩአት። የኤልሳ መምህር ኤልያስ በመሶበ ወርቅ አያት። እኛም አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መላሁ ህብስት ዘወረደ እምሰማያት ወሀቤቱ ለኩሉ ዓለም ለዓለሙ ሁሉ ሕይወትን የሚሰጥ ዘላለማዊ ህብስት ከድንግል ማርያም የተገኘው ብለን ሁልጊዜ በቅዳሴ እናሳስባለን። ስለዚህ ኤልያስ በመሶበ ወርቅ ያያት፣ ጌዴዎን በጸምሬ ያያት፣ አዎ እመቤታችን ቅድስት ድንግል ማርያም፣ ኢሳይያስ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች ብሎ ያያት። ከነዚህ መካከል አንዱ በመጽሐፈ ነገሥት ምዕራፉ ሁለተኛው ነገሥት ላይ አዎ በሩቅ ያያት አዎ ኤልሳ ነቢየ እግዚአብሔር እነሆ የኢያሪኮ ሰዎች አዎ ውሃው ጎምዛዛ ነው፣ ሆምጣጤ ነው፣ ሴቶችንም ያመክናል ለውጥ ብለው በጠየቁት ጊዜ አዲስ ማሰሮ አምጡ ብሎ ድንግል ማርያምን፣ ጨው አምጡ ብሎ ኢየሱስ ክርስቶስን ውሃውን የለወጠባት ማናት? ቅድስት ድንግል ማርያም። ውሃውን ጎምዛዛውን የለወጠበት ማን ነው? ቸሩ መድኃኔዓለም። እንመጣበታለን። በአጭሩ ሰኔ 20 ቀን የእመቤታችን የቅድስት ድንግል ማርያም ታንጾተ ቤተ መቅደስ ለመጀመሪያ ጊዜ በስሟ ለመጀመሪያ ጊዜ በአዲስ ኪዳን ቤተ መቅደስ የተሰራበት ቀን ሲሆን ነቢዩ ኤልሳዕ ስለ ድንግል ማርያም በርቀት ሆኖ የተናገረው የእሱ የረፍት ቀኑ ነውና እሱም በተመለከተ አጠር ያለ መረጃ እሰጣችኋለሁ። የጊዜ ባለቤት እግዚአብሔር አምላክ እኔንም እንድናገር እናንተንም እንድታዳምጡ አድርጎ እንድንነጋገር እግዚአብሔር ይርዳን። እንመልከተው። ነገርን ከስሩ ውሃን ከጥሩ ይላሉና ኤልያስ እነሆ ቀደም ያለ ነቢይ ነው። ዝናምን የለጎመ ሙት ያነሳ አክዓብና ኤልዛቤልን የቀጣ 850 የሐሰት ነቢያትን ያስወገደ እግዚአብሔር አምላክ ከሆነ እናምልከው፣ በዓል የተባለው ጣዖት አምላክ ከሆነ እናምልክ ብሎ የበዓል ነቢያት መስዋዕት አቅርበው ብላልን አቃጠልልን ቢሉት እምቢ ሲላቸው ኤልያስ ግን ወደ ሰማይ ጸልዮ መስዋዕቱን እግዚአብሔር የበላለት በዚህም የተነሳ 850 የሐሰት ነቢያትን ያስጨረሰ አክዓብና ኤልዛቤልን የቀጣ ይልቁንም ደግሞ እግዚአብሔርን ሰዎች እንዲያምኑ ያደረገ ለአምላኩ ቀናኢ የሆነ ነቢይ ነው ኤልያስ። ይልቁንም እነሆ የሞተውን ከ12ቱ ደቂቀ ነቢያት አንዱ የሆነውን ዮናስን ከሞተበት ተንበርክኮ ጸልዮ እንዲነሳ ያደረገ እንደገና የመበለቷን ቤት በበረከት የሞላ የምትበላው የምትጠጣው አጣ በነጣችበትና ባጣችበት ጊዜ ተገኝቶ በድንገት ተገኝቶ ቤቷን በበረከት የሞላ የሞተው ያነሳ ነቢይ ነው። አልፎ ሲሄድ አንደኛ ነገሥት ምዕራፍ 19 ቁጥር 16 ላይ አንድ ታሪክ እዚህ ላይ ነው የሚነሳው። ኤልሳ ማለት ነው። እግዚአብሔር ኤልያስን እንዲህ አለው፣ አንተን ተከትሎ ተአምር የሚሰራ ኢያሪኮን የሚሻገር ሙት የሚያነሳ የጎመዘዘውን የሚያጣፍጥ ተስፋ ያስቆረጠውን ነገር ወደ ተስፋ የሚመልስ ነቢይ ሂድና ማሳ ላይ እርሻ እያረሰ ታገኘዋለህ፣ ተከተለኝ በልና ሂድና አጽፍህን ጣልበት። ዮርዳኖስን የተሻገርክበትን ተአምር ሰሪ አጽፍህን ማሳ ላይ እያረሰ ካለበት ሂድና ካባህን እንበለው በአሁኑ አነጋገር በዚያን ጊዜ አጽፍ ነው፣ ደበሎ ነው፣ ከበጎች ቁርበት የተሰራ ነው። ምን ይባላል? ደበሎ ይባላል። በሰሜኑ ክፍል የቆሎ ተማሪዎች ይለብሱታል። የበጎች 3-4 አጓዛ አንድ ላይ ሆኖ የተሰፋ ነው። ያንን ሂድና በላዩ ላይ ጣልበታል። ምን ነው ሲልህ ተከተለ ይበለዋል። ኤልያስ የእግዚአብሔርን ድምፅ ሰማና ሄደና ማሳው ላይ አጽፉን ጣለበት። እግዚአብሔር የቅዱሳንን ክብር በእኛ ላይ ያስቀምጥልን። የጻርቃንን የሰማዕታትን ክብር በእኛ በያለንበት ባይገባንም ፍጡራን ነንና እንደሚገባን አድርጎ እመሰ ኃጢአተኑት ሀቀ እግዚኦ እግዚኦ መንቀው
ኃጢአትን ብትቆጣጠር ባንተ ፊት ማን ይቆማል ብሏልና ዳዊት። ይልቁንም አንተን ከጥልቅ ጠራሁህ፣ አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያደምጥ ይሁን ብሏልና የሁላችንንም ቃልና የሁላችን ልመና እግዚአብሔር አምላክ እንዲያደምጠን እንዲሰማን። ጥያቄያችን የሰላም ጉዳይ ነው። ጥያቄያችን የዝናብ ጉዳይ ነው። ጥያቄያችን የምሕረት ጉዳይ ነው። ጥያቄያችን የይቅርታ ጉዳይ ነው። ስለዚህ የሀገር የሃይማኖት ጉዳይ ነውና አዎ በጥልቅ ስንጠራው አቤቱ ድምፃችን የሚሰማ ይሁን። ይሄ የሁላችን ጸሎት ሊሆን ያስፈልጋል። ኤልያስ የእግዚአብሔርን ድምፅ ሰማና ወደ ማሳው ሄደ። ወደ ማሳው ሲሄድ 12 ጥማድ በሬ፣ አሁን ሰኔ ነው ዛሬ፣ ናሁ ወፃ ይዝራ ዘይዘር ወንዘ ይዘር። አዎ እነሆ ገበሬው ሊዘራ ወጣ ይላል። አዎ ዘሩን ይዞ በሬዎቹን ይዞ በአህያው ላይ ዘሩን ጭኖ እሱ ሞፈር ቀንበር ተሸክሞ ወደ እርሻው የሚሄድበት ሰዓት ይዘራል፣ ያርሳል፣ ያለብሳል። አዎ እግዚአብሔር ደግሞ አምላክ ነውና ዝናሙን ያወርዳል። መጀመሪያ ቡቃያውን፣ ከዚያ ልምላሜውን፣ ከዚያ አበባውን፣ ከዚያ ፍሬውን እንዲመለከት እግዚአብሔር ያደርገዋል። ያዕቆብ 5:13 ላይ መልካሟ ምድር ለመልካሙ ገበሬ ከመልካሙ ከእግዚአብሔር ጋር ለተገናኘ ስለ አንዱ ፋንታ 30፣ 60፣ 100 ፍሬ ትሰጠዋለች ይላልና በዝናመ ምሕረቱ እግዚአብሔር እንዲለመንን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ኤልያስን ሄዳ ነው ወዴት? ወደ ኤልሳ። ኤልሳ ያለ የት ነው? ማሳ ላይ ምን እያደረገ? እያረሰ። ሂድና እርሻው ላይ ኤልሳን አጽፍህን ጣልበት። ሄደ። የሚገርመው 12 ጥማድ በሬ እያሳረሰ ነው ያለው። ሄደና ከላዩ ላይ ሲጥልበት 12ቱም ገበሬዎች ዝም ብለው ያዩ ጀመር። ኤልሳ ካባውን አየና ምን ልታዘዝ አለ። ተከተለኝ አለ። የሚገርም ነው። ተከተለኝ ከእግዚአብሔር ታዝዤ ነውና እሱን ምንድን ነው ሙታናቸውን ይቅበሩ፣ አንተ ግን ተከተለኝ አለ አይደል ጌታ በወንጌል። ገበሬዎች አራሾች ይረሱ፣ አንተ ግን ተከተለኝ አለው። ማለት ኤልሳ ቆይ ጠብቀኝ አንድ ጊዜ አለና 2 ጥማድ በሬውን አርዶ ጠብሶ ለሕዝቡ አበላና ኤልያስን ተከተለ። ታሪኩ እዚህ ላይ ነው የሚጀምረው። እንግዲህ ኤልሳ የኤልሳ ታሪክ የሚጀምረው ማሳው ላይ ነቢዩ ኤልያስ ሄደና አጽፉን ጣለበት። ምን ልታዘዝ ምን ላድርግ አለ። እርሻውን ለአራሾቹ ዘሩን ለዘሪዎቹ እነሆ ስጥና ተከተለኝ። ጌታ በወንጌል ሙታናቸውን ይቅበሩ፣ አንተ ግን ተከተለኝ እንዳለ ዘሩን ለዘሪዎቹ እርሻውን ለአራሾቹ በሬዎቹን ለገበሬዎቹ ስጥና እኔን ተከተለኝ አለው። ማን? ኤልያስ። ማንን? ኤልሳን ተከተለኛል። ልብ አድርጉ። ምን ስላለ ነው? እግዚአብሔር በኤልሳ ላይ የሚሰራው ስራ ስላለ፣ የጎመዘዘውን ውሃ የሚያጣፍጥበት፣ የሚያመክነውን ውሃ መንታ መንታ እንዲወልዱ የሚያደርግበት፣ ይልቁንም ኢያሪኮን የሚሻገርበት ጥበብ እግዚአብሔር፣ ሙት የሚያነሳበት፣ ይልቁንም ተስፋ የቆረጠችውን ሴት ወደ ተስፋ የሚመልስበት ትልቁ መሳሪያው ኤልሳ ነውና አንተ ኤልያስ ዝናም ለጉመሃል፣ አክዓብና ኤልዛቤልን አጨናንቀሃል፣ በዓል የተባለ ጣዖት አቃጥልሃል፣ 850 የሐሰት ነቢያትን አስወግደሃል። 3 ዓመት ከ6 ወር ዝናብ አቁመሃል፣ መልሰህም ደግሞ መልሰሃል። ይሄ የኔ ነው። እነሆ አንተን ከጥልቅ ጠራሁ፣ አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያደምጥ ይሁን አለ ልበ አምላክ ዳዊት። እንደዚህ እኮ ነው። ግሩም ነው እናንተ። እንዲህ ብለህ ዝናብ ለጉመሃል፣ እኔን ጠይቀ አቤቱ ኃጢአትን ብትቆጣጠር በአንተ ፊት ማን ይቆማል እያልክ በፊት ቁመህ በዚህ ሰማይና በዚህ ምድር ዝናብ እንዳይዘንብ ለእኔ ክብር አይደለም ለእግዚአብሔር ክብር ነው ብለህ እነሆ ሰማይን ከደመና ምድርን ከዝናብ ከልክለህ ሰዎችን አጨናንቀህ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከአምልኮተ ሰብ ወደ አምልኮተ እግዚአብሔር እንዲመጡ አድርጋል። ከአንተ ቀጥሎ ደግሞ ትልቅ ስራ የሚሰራ እሱ ነውና ሂድና ከማሳው ላይ አጽፍህን ጣልበት አለው። ሄደና አጽፉን ጣለበት። 12 ጥማድ በሬ ጠምዶ እያረሰ 11ዱም ገበሬዎች ዝም አሉ። ኤልሳ ቀና አለና ምን ልታዘዝ አለ።
እርሻውን ለአራሾች፣ ዘሩን ለገበሬዎች፣ መሬቱን ለሰዎች ለመሬታውያን ስጥና ተከተለኛል። ቆይ 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 ትንሽ ጠብቀኛል። አቤት አለው። ጠብቀኛል። ምን ነው? ሁለት ጥማድ በሬዎቹን ቀንበርን ሞፈሩን ፈላለጠና እሳት አንድዶ አራቱንም በሬዎች አረደና ህዝቡን ጠርቶ አብልቶ አጥግቦ ኤልያስን ተከተለ ይለናል ታሪኩ። እዚህ ጋር ነው የሚጀምረው። ይቀጥልና ኤልሳ ማለት አቃቢ ሀገር ማለት ነው። የሀገር ጠባቂ ማለት ነው። እግዚአብሔር ያዕቀበ ሀገር ከንቶ። እነሆ እግዚአብሔር ሀገርን ካልጠበቀ ጠባቂዎቹ በከንቱ ይጠብቃሉ ይላል። አያችሁ፣ ኤልሳ ማለት ጠባቂ ሀገር፣ ሀገርን የሚጠብቅ ለሀገሩ ቀናተኛ፣ ሀገሩን የሚወድ ዛሬ ሀገሩን የሚወድ የስደት ምርኮኛ፣ የአሜሪካ አዳሪ፣ ጀርመን አዳሪ፣ የአውሮፓ ምርኮኛ ያልሆነ ማን ነው? ማን ነው? በየኤምባሲው ምንጣፍ አንጥፎ በየበሩ ተኝቶ የማያድር ቪዛ ይዞ ፓስፖርት ይዞ ወደ ውጭ ዓለም ለመኮብለል ለመውጣት የማያስብ ኢትዮጵያን የወደደና በኢትዮጵያ ለመኖር በኢትዮጵያ ኑሮዬም እድገቴም ደስታዬም ሐዘኔም መቃብሬም ያለ ማን ነው? ለመልካም ግን ይኖራሉ የሚለውን በየኤምባሲው ሄደን ብንመለከት፣ ይልቁንም ደግሞ ፓስፖርት በሚወጣበት ቦታ ላይ ሄደን ብንመለከት የኢትዮጵያ ሕዝብ ኢትዮጵያ ለመኖር ያስባል ብለን ማየት እንችላለን። ብዙ ቦታዎች ላይ ሄዳችሁ ተመልከቱ። ፓስፖርት የሚያወጣውን ትውልድ ስትመለከቱ ኢትዮጵያ ለመኖር የወሰነ ስንት ሰው አለ ብላችሁ ራሳችሁ እንድታዩ አደርጋችኋል። ቦሌ ላይ ወደ ውጭ የሚወጣውን ብትመለከቱ በየቀኑ ወደ አረቡ ዓለም፣ ወደ አውሮፓ፣ ወደ እስያ፣ ወደ ተለያየ ቦታ የሚወጣውን ህዝብ ስታዩ ኢትዮጵያ ለመኖር የወሰነ ሰው አለ ወይ ብላችሁ ራሳችሁ እንድታዩ ያደርጋችኋል። በአጭሩ ግን ኤልሳ ማለት አቃቢ ሀገር ነው። ኢትዮጵያን የሚጠብቅ ዛሬ ማን ነው? ቤተክርስቲያንን የሚጠብቅ ዛሬ ማን ነው? ሃይማኖትን የሚጠብቅ ማን ነው? ዛሬ ማን ነው? አንደበቱን የሚጠብቅ ማን ነው? ዛሬ ጆሮውን የሚጠብቅ ማን ነው? እጁን የሚጠብቅ እግሩን የሚጠብቅ ህሊናውን አይምሮውን የሚጠብቅ ማን ነው? ኤልሳ ሀገር ጠባቂ ማለት ነው። ትውልዱ ከነገደ ይሳኮር ነው። አባቱ ዮሳፍጥ ይባላል። ታሪኩ ቅድም ባልነው በአንደኛ ነገሥት ምዕራፍ 19 ቁጥር 16 ላይ የሚገኝ ነው። ኤልያስ አጽፉን በላዩ ላይ ጣለና ተከተለ ብሎ ነው የሚጀምረው። መነሻው ግብርና ነው ማለት ነው ባጭሩ። አንዳንዶቹን ከእናታቸው ማህፀን ይጠራቸዋል። አንዳንዶቹን ደግሞ በህፃንነት እንደነ ቂርቆስ ይጠራል። አንዳንዶቹን ደግሞ በወጣትነት እንደነ አናንያ፣ እንደነ አዛርያ፣ እንደነ ሚሳኤል፣ እንደነ ዮሴፍ ይጠራል። አንዳንዶቹን ደግሞ በእግና እንደነ አብርሃም ይጠራል። በሽምግልና በመቶ ዘመን ይጠራል እግዚአብሔር። ስለዚህ የኤልሳ መጠራት ምን ላይ ነው? ግብርና ላይ ነው። አያችሁ፣ ግብርና ዛሬ እኛ በሬ አርደን እንድንከተለው እግዚአብሔር አይፈልግም። መጥፎ ጸባይን አርደን፣ ሐሜትን አርደን ጥለን፣ ተንኮልን አርደን ጥለን፣ መጠላለፍን፣ መጠላላትን፣ መተማማትን፣ ክፉነትን አርደን ጥለ ነው እንድንከተል ይፈልጋል እግዚአብሔር። ወንድምን መግደል፣ ወንድምን ማሳደድ፣ በሃይማኖት መጠላላት፣ በሀገር መጠላላት፣ በቋንቋ መጠላላት፣ በስልጣን መጠላላት፣ በሀብት መጠላላት፣ ይህን መጥፎ ባህሪ አርደን እንድንከተለው ማን ይፈልጋል? እግዚአብሔር ይፈልጋል። በአጭሩ አባቱ ኢዮሳፍጥ ይባላል። መምህሩ ኤልያስ ከእርሱ ማሳ ሄዶ አስፈንጥሎ እንዲከተለው ያደረገ ነቢይ ነው። ይህ እንግዲህ አንደኛ ነገሥት ምዕራፍ 19 ቁጥር 16 ነው። ወደ ሁለተኛ ነገሥት እንሄድ። ኤልያስ ከኤልሳ ማን ነው? ኤልያስ ኤልሳን አስከትሎ እየተጓዘ ባለበት ሰዓት ላይ በሰረገላ የሚነጠቅበት ኤልያስ አርገ ሰማያትን በሰረገላ የሚነጠቅበት የሚሄድበት የሚሰወርበት ሰዓት ሲደርስ ጠርቶታልና አንድ ነገር ሳይነግረው መሄድ አይፈልግም። ምክንያቱም በሬዎቹን አሳርዶ ሌሎቹን አስትቶ ማሳውን አስትቶ ግብርናውን አስትቶ ነው ያመጣው። ዝም ብሎ አይሄድም። ስለዚህ ምን አለ? አንተና እኔ ከትንሽ ቆይታ በኋላ እንለያያለን። ሳንለያይ የምትለምነኝ የምትጠይቀኝ ነገር ካለ ጠይቀኝ። እነሆ ሜዳውም ፈረሱም ይኸው ነውና ጠይቅ። ጠይቀኝ፣ የምጠይቀኝ ነገር ካለ። ይሄ ማን ነው? የኤልያስ ንግግር ነው። ምን አለ? አንተና እኔ የምንለያይበት ጊዜ ደርሷልና ሳንለያይ እነሆ የምትጠይቀውን ነገር ጠይቀኛል። ለምሳሌ አፎሚያንና ባሏን አስጠናኒቆስ እንመልከት። እነሆ ልትሞት ነውና ከመሞት በፊት ምንድን ነው ያለችው? እሱስ ልሞት ነውና ከመሞቴ በፊት ምን ላድርግልሽ ነው ያለ። እሷም የጠየቀችው
ስለ ገንዘብ፣ ስለ ብር፣ ስለ ሀብት አይደለም። እሱም ምን ላድርግልሽ ነው ያላት። እሱ አይጠይቀችው የቅዱስ ሚካኤልን ስዕል አስለህ ቀንም ሌትም እርሱን እያየው እንጽናና፣ አንተ ወደ ሄድክበት እስከምመጣ ድረስ አንተን የወሰደ መንገድ እኔንም እስከሚወስድ ድረስ አንተን የጠራ አምላክ እኔንም እስከሚጠራ ድረስ፣ ምክንያቱም መንገድ በየተራ ነው እና ያንተ መንገድ ነገ የኔ መንገድ ነውና፣ ያንተ መጠራት ነገ የኔ መጠራት ነውና፣ ስለዚህ እነሆ እስከምጠራ ድረስና ሞት እስከሚወስደኝ ድረስ የሚያነጋግረኝ፣ የሚያጽናናኝ፣ የሚጠብቀኝ የቅዱስ ሚካኤልን ስዕል አሰርተ ስጠኝ አለችው። አሰርተ ሰጣት። ወደ ኤልያስና ወደ ኤልሳ እንምጣ። ሳልወሰድ ሳንለያይ ምን እንደማደርግልህ ጠይቀኝ። አዎ ጠይቀኝ። ሰአልምኔ በቃ እዛ በለርስትከ ወመኩናኒከኒ እስከ አጽናፍ። እነሆ መዝሙር 2 ላይ ምን ይላል? ለምን። አዎ ለምን። እግዚአብሔር አብ እግዚአብሔር ወልድ ገዥ ትሆናለህ፣ ለርስት እሰጥሃለሁ። ለምን መለመን ያስፈልጋል? በማቴዎስ ወንጌል 7:7 ላይ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ አንኳኩት ያልተከፈተለት ለምኑ ያልተሰጠው እርሱ ማን ነው ይላል። ይህን ይናገር። እንሂድ ወደ ታሪኩ። ኤልያስ ምን አለው? ሳልወሰድ አንድም ሳንለያይ የምጠይቀውን ነገር ጠይቃለህ። ጥያቄ አለ። ያንተ መንፈስ በእኔ ላይ እጥፍ ሆኖ ይደርብኛል። ዛሬ አባት ልሞት ነውና ልጆቹን ጠርቶ ምንድን ነው የምጠይቁ ቤት? አንዱ የባንክ ብር፣ አንዱ መኪና፣ አንዱ ቤት ወዘተ። እንደዛ ነው። ሚስት ባሏ ልሞት ነውና የምጠይቂ ነገር ካለ ጠይቂ ብላት፣ አዎ እኔ ሳላውቅ የወለድካቸው ልጆች ሊኖር ይችላሉ። እናትህ አባት ወገን መጥቶ ይካፈሉኛልና የቤቱን ካርታ የመኪና ቁልፍና ፈቃድ እንዲህ ነው የምንለው። ባጭሩ እኛ የምንለው ይሄ ነው። የእኛ ይሄ ነው። ኤልሳ ግን ምን አለ? ያንተ መንፈስ እጥፍ ሆኖ በላይ ላይ ይደርብኛል። የሚገርም ነገር ነው። ኤልያስ ምን አለ? ጥያቄ ከባድ ነው፣ ነገር ግን እስከ መጨረሻው ድረስ ከምንለያይ አብረህ ሳትለየ ከተከተልከኝ ይሆንልሃል አለ። አያችሁ ወዳጆች፣ እምነትን እስከ መጨረሻው አጽንተን ከያዝን ማቴዎስ 24ን ተመልከቱ። ወዘአዝለፈ ትዕግሥቶ ውእቱ ይድኅን፣ እስከ መጨረሻው የጸና እርሱ ይድናል። ይድናል እስከ መጨረሻው ጽናት። አኮ ዘሮጸ ዳይሙ ዘበደረ። አዎ የዋንጫ ባለቤትም የሆነ የሮጠው ሁሉ አይደለም የቀደመው ሁሉ ነው። እምነትን የጀመረው አይደለም ያጠናቀቀው ነው። ክርስትናን የጀመረ አይደለም ያጠናቀቀ ነው። አዩ እስከምትሰወር ድረስ ተከተለኝና ካልተለየኝ ይሆንልሃል አለ። እንደተባለውም እንግዲህ ተከተል ሆነለት። ክብርና ምስጋና ለእግዚአብሔር ይሁን። መጀመሪያ የሚለው ይህንን ነው ማለት ነው። ምን ይላል? እነሆ ኤልያስ አንድ ሙት አንስቶ ነበረ። የኤልያስን አጽፍ ተቀብሎ ኤልሳ 2 ሙት አንስቷል። ልብ አድርጎ ምን አለ? የሚለይበት ጊዜ ሲደርስ ካንተ ሳልወሰድ የምትሻውን ለምን አለው። ባንተ ያደረ መንፈስ ወይም ባንተ ያደረ መንፈሰ እግዚአብሔር በእኔ ላይ እጥፍ ድርብ ይሁን ብሎ ለምኖ ኤልያስም ይሁንልህ ይደረግልህ ብሎት ወደ ሰማይ በሰረገላ ሲወጣ ኤልያስ አባቴ ቃልህ ወዴት አለ? ንግግርስ ወዴት አለ ብሎ ሲል አጽፉን ጣለለት። የኤልያስ መንፈስ በኤልሳ ላይ እጥፍ ሆኖ አደረ። የቅዱሳን በረከት በሕይወታችን ላይ ይደርብን። ይህም ሊታወቅ አንድም ይሄ እንደሆነ ታሪክ እንድናውቅ፣ እንድንማር፣ እንድናስተምር፣ እንድናደርገውና የነቢያት ቃል እውነትና እውነት የማይሳሳት መሆኑን ለማወቅ ኤልያስ 1 ሙት ነው ያነሳው። ኤልሳ ግን 2 ሙት አንስቷል። ኤልያስ ዮርዳኖስን የተሻገረው፣ ኤልሳ ደግሞ ኢያሪኮን ተሻግሯል ማለት ነው። ስለዚህ የመጀመሪያው እነሆ የኤልያስ መንፈስ በእኔ ላይ እጥፍ ይሁንብኝ ብሎ ጠየቀ። ልብ አድርጉ። ቁጥር 1 2 ጥማድ በሬውን አርዶ 10ሩን ጥማድ እነሆ በማሳ ላይ ለገበሬዎቹ ሰጥቶ መከተሉ ይሄ ቁጥር 1 አድርጎ አለቀ። ሀብቱን ጥሎ ንብረቱን ጥሎ ማሳውን ጥሎ በሬዎቹን ጥሎ ዘሩን ጥሎ እርሻውን ጥሎ መከተሉ ቁጥር 1 ይሄ ነው። ሁለተኛ ሳንለያይ ጠይቅ ለምን
የሚሆንልህ ብሎ ሲል ደግሞ ያንተ መንፈስ እጥፍ ሆኖ በእኔ ላይ 2 እጥፍ ሆኖ ይደርብኛል። ሁለተኛው ጥያቄ ወይም ሁለተኛው ተአምሩ ይሄ ነው። ተከተለው እስከ መጨረሻ የኤልያስ በረከት የኤልያስ ሀብት በላዩ ላይ እጥፍ ሆኖ አደረ። ሁለተኛ ሶስተኛ ኤልያስ ያነሳው 1 ሙት ነው። ኤልሳ ደግሞ 2 ሙት አነሳ። ኤልያስ የተሻገረው ዮርዳኖስን ነው። ኤልሳ ደግሞ ኢያሪኮን ተሻገረ። እንቀጥል። ምን ይላል? እንዲህ የሚል ታሪክ አለ። ኤልያስን ሸኝቶ እጥፍ መንፈስ በላዩ ላይ አድሮ ምን ይላል? ዮርዳኖስን ተሻግሮ ሲመለስ ኢያሪኮ ከተማ ገብቶ ወዳና ወዲህ ሲል ሰዎች እንዲህ አሉት፣ ሰናይ ንብረታ ለዛቲ ሀገር። በዚህች ቦታ መኖር መልካም ነዋል። እሱ ነው። ልብ አድርጉ እንግዲህ ወደ ኢያሪኮ ገባ። እየተዘዋወረ አየር ንብረቷን መልክዓ ምድሯን ሲመለከታት ደስ አለችው። አገሯ ኢያሪኮ ደስ አለችው። በነገራችን ላይ አብርሃምና ሎጥን ታሪክ ተመልከቱ። ዘፍጥረት 10 ጀምራችሁ ስታነቡ እየተጓዙ እንዳለ ዮርዳኖስ ደረሱ። ማንንተን ሰዶምና ገሞራ አካባቢ ደረሱ ይላል። ዮርዳኖስ ማዶ ነው በነገራችን ላይ። እና አንተና እኔ አብረን ስንኖር የአንተም ሀብት ብዙ ነው የኔም ሀብት ብዙ ነውና ሰራተኛ ከሰራተኛ እንዳይጣላ ቦታ እንያዝ ብሎ አብርሃም ወይም ተሻገር ወይም ይህን ቦታ ያዝ ብሎ ሎጥን ሲጠይቀው ሎጥ የሰዶምና የገሞራ ዮርዳኖስ አካባቢ ማለት ነው ያለውን ልምላሜና አየር ንብረቱን መልክዓ ምድሩን አይቶ በሬ ሆይ ሳሩን ተመልክተ ገደሉን ሳታይ ይላሉ አባቶች ኢትዮጵያውያን። ልምላሜዋን አየር ንብረቷን መልክዓ ምድሯን ዮርዳኖስን አንድም ሰዶምና ገሞራን አየና ሎጥ አጎቴ አብርሃም ሂዳን ተሻገር፣ እኔ ግን ይችን ቦታ ወድጃታለሁ ብሎ በኋላ ግን እንደምናየው አብርሃም ተሻግሮ የበረከት ሰው ሲሆን ከነአን ሲገባ፣ ሎጥ ግን በነበረበት በሰዶም በገሞራ እሳት ተነስቶ ሰዶምና ገሞራን ለብልቧል። ያው ሎጥ እንግዲህ ሚስቱ ጨው ሆና ብትቀርም እሱ ግን ከልጆቹ ጋር አልፏል ማለት ነው። ሰዶም የሰዶማውያን ሀገር ስለሆነች ጾታዊ ወንድና ወንድ ሴትና ሴት ጋብቻ እግዚአብሔርን የማሳዘን ግብረ ሰዶም የሚባለው ዛሬ ዓለምን እያጨናነቀ ያለ ኢትዮጵያንም እያጨናነቀ ያለ ዓለሙን እያጨናነቀ ያለ ወንድና ሴት ተጋብቶ ያረካና ደስ ያላለው ወንዱን አግብቶ ሴቷ ሴት አግብታ እርካታ ሊያገኙ ይሄ የአርኩስ መንፈስ የአውሬ መንፈስ ሰዶምና ገሞራን በሳት አስለበለባቸው። ዛሬስ ኢትዮጵያ እንዴት ነው? ቅድም ብለናል። እግዚአብሔር ኃጢአትን ቢቆጣጠር ኑሮ ዛሬ እንዲህ ነበር። ግን እስመ መሐሪ ውእቱ እግዚአብሔር አምላክነ፣ አምላካችን እግዚአብሔር መሐሪ ነውና ምሮን ይቅር ብሎን እየኖርን ያለ ነው። እንቀጥል ወደ ታሪኩ። ምን አለ? ሰናይ ንብረታ ኢያሪኮ ወማየ ብሔር አሰብኩ ይውቱ። ኢያሪኮ አለ አሁን እንዲህ ሲያዩ አውቆት እኮ ነው ነቢይ ስለሆነ መልክዓ ምድሯን አየር ንብረቷን ቦታዋን አየና ደስ ትላለች በዚች ቢኖርባት አለ። እንግዲህ እንመልከት። በዚች ቦታ መኖር መልካም ነው አለ። ቀጠለ። ሊቀበሉት የመጡ ደቂቀ ነቢያት ወማየ ብሔር አሰብኩ ይውቱ አሉት። እሱ ዳዊት ማስተዛዘን ይባላል። ሰናይ ንብረታ ለኢያሪኮ አለ። እሱማ ኤልሳ ኢያሪኮ አየር ንብረቷ መልክዓ ምድሯ ልምላሜዋ ቦታዋ ረባዳዋ ተራራዋ ኮረብታዋ ሸንተረሯ ያምራል አለ። ይህን ሲል ሊቀበሉት የመጡት ደቂቀ ነቢያት ምናል ወማየ ብሔር አሰብኩ ይወቱ አሉት። እንደ ቅኔ ነጣቂ እንደ ቅኔ ዘራፊ ማለት ነው። ምን ማለት ነው? ውሃው ወላድ ያመክናል፣ ሲጠጡት ደግሞ ጎምዛዛ ነውና ይሆመጥጣል። ነቢየ እግዚአብሔር አንተ ባልከው ልክ አይደለም፣ ችግር አለበት አሉ እነዚያ ደቂቀ ነቢያት ማለት ነው። ሊቀበሉት መጠው እኮ ነው። የሚገርም ነገር መምህርን መቀበል አባትን መቀበል ሃይማኖታዊ፣ ሀገራዊ፣ ባህላዊ፣ ስርዓታዊ ነውና እንደ ቅኔ ነጣቂ ወማየ ብሔር አሰብኩ ይውቱ። ትክክል ነህ ነቢየ እግዚአብሔር። መልክዓ ምድሯ አየር ንብረቷ ያምራል፣ የተዋበ ነው። ምን ያደርጋል? ውሃው ሆምጣጤ ነው፣ ጎምዛዛ ነው። እንደገና ሴቶች ደግሞ ሲጠጡት ያመክናል። በስነ ተፈጥሮ ለሴቶች ውበት የሆነውን ልጅ እንዳይወልዱ ያደርጋል አሉና ነገሩት ይላል። አሁን እንቀጥለን። ምን አለ? ምን አላችሁኝ አለ። ውሃው ሆምጣጤ ነው፣ እንደገና ደግሞ ያመክናል።
ይልቁንም የመልካም መምህር ደቀ መዝሙር መልካም ነው። የተአምረኛ መምህር ደቀ መዝሙር ተአምረኛ ነው። እነሆ ችግር የሚፈታ መምህር ደቀ መዝሙር ችግር ፈች ነውና የኢያሪኮን ውሃ ለውጥ እንደ መምህርህ የኤልያስ መምህር መሆንን እንወቀው በስራ እንመንብህ አሉት ይላል። ምን ይላል? የሚገርም ነገር ነው። እነሆ አንተ ኤልያስ ደቀ መዝሙር ነህ። ኤልያስ ዝናምን ለጉሟል። ኤልያስ ዝናምን አመጥቷል። ኤልያስ ቤት በበረከት ሞልቷል። ኤልያስ ሙት አንስቷል። ስለዚህ ወልት የኢያሪኮን ውሃ ለውጥ አሉት። አዲስ ማሰሮ አምጡልኛል። ምን አዲስ ማሰሮ? ገና ከእሳት ውስጥ ይወጣ ማለት ነው። ንፍሮ ያልተቀቀለበት አብሲት ያልተጣለበት አዲስ ማሰሮ ገና ምንም ያልነካው ማለት ነው። ከደረቀ እሳት ውስጥ ይወጣ ማለት ነው። ውሃ ያልነካው ማለት ነው። ሁለተኛ ጨው አምጡልኝ አለ። ይህን ካለ በኋላ የሚገርመው ነገር ማለት ነው እንዲህ አለ፣ ከመዝ ይቤ እግዚአብሔር አምላከ እስራኤል ፈወስክው ወደ ዝንቱ ማይ ከመአልቦ ዘይመክን እምኔሁ ወዘይመውት። የእስራኤል አምላክ እግዚአብሔር ከእርሱ የሚመክኑትን የሚሞቱም የሚሞትም እንዳይኖር ይህን ውሃ ፈውሸዋለሁ ይላል። መድኃኔዓለም ኢትዮጵያን ይፈውስልን፣ ሕዝባችን ይፈውስልን። ልብ አድርጉ። ከመዚህ ይቤ እግዚአብሔር አምላከ እስራኤል ፈወስክዎ ለዝንቱ ማይ ከመ አልቦ ዘይመክን እምኔሁ ወዘይመውት። የእስራኤል አምላክ እግዚአብሔር ከእርሱ የሚመክን የሚሞትም እንዳይኖር ይህን ውሃ ፈውሸዋለሁ ይላል ብሎ ቢጸልይበት ምሬቱ ጠፍቶ ጣፋጭ ሆኗል። ቀጥሎ ደግሞ መካን ያደርግ የነበረው መንታ እንዲሆን አድርጓል። መንታ እንዲሆን አድርጓል ማለት ነው። ምን አደረገ? አዲስ ማሰሮ አምጡልኝ አለ። ሸክላ አምጡልኝ አለ። አዲስ ማሰሮ ሸክላ አምጡልኝ አለ። ጨው አምጡልኝ አለ። ጨውን ወደ ማሰሮ ወይም ወደ ሸክላው አስገባው። እግዚአብሔር እንዲህ ይላል፣ ሰው እንዳይሞት፣ ሴቶች እንዳይመክኑ፣ እንዳይጎመዝዝ፣ ምሬት እንዳይኖረው እግዚአብሔር አምላክ ፈውሸዋለሁ ብሏል አለና ጸልዮ ሲጨርስ ማሰሮና ጨውን ወደ ውስጥ አስገባው። ውሃው ተለወጠ። ወደ አዲስ ኪዳን ስንመጣ ፄው ዘአጣሞ ለልሱ ውእቱ ኢየሱስ ክርስቶስ፣ አልጫውን ያጣፈጠው ጨው ኢየሱስ ክርስቶስ ይላል። ይህን ይነግረናል። የሚገርመው ነገር እዚህ ላይ ስናየው ጨውና ማሰሮ ሰም ነው። ወደ ወርቁ እንምጣ። ማሰሮ የተባለች እመቤታችን ናት። አዲስ ማሰሮ። ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች። ድንግል በሕሊናኪ በሐሳብሽ ድንግል ነሽ፣ ወድንግል በሥጋሽም ድንግል ነሽ። አለቀ። መንፈስ ቅዱስ ይመጽእ ኃይልኪ፣ መንፈስ ቅዱስ ወደ አንቺ ይመጣል። ኃይለ ልዑል ይጼልለኪ፣ የልዑል ኃይል ይጋርድሻል። ዘኢትወለድ እምኔኪ ቅዱሱ ለእግዚአብሔር፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ቅዱስ ገብርኤል ይህን ይናገራል። በድንግልና ጸንሳ በድንግልና እንደውም ሶሎሞን ደግሞ አሐቲ ይእቲ ለእማ፣ ለእናቷ አንዲት ናት። ወኅሪት ይእቲ ለእንተ ወለደታ፣ ለእናቷ ለወለደቻት የተመረጠች ናት። ከዚህም የተነሳ ደናግለ እስራኤል አመሰገኗት ይላል። እሺ እንቀጥል። መልአኩ በድንግልና ትጸንሻለሽ አላት። ማንን? አምላክን። ኤልሳቤጥ የጌታዬ እናት አለቻት በድንግልና። ዮሐንስ አንፈራጸ ወሰገደ ወልደ መካን ወልደ ድንግል። እነሆ ፍጡሩ ለፈጣሪው የመካኗ ልጅ ለድንግሏ ሰገደ ይላል። ይነግረን አሁን አዲስ ማሰሮ የተባለችው ማለት እመቤታችን ናት። ማሰሮ ሰሙ ነው። እመቤታችን ወርቋ ናት። ወርቅ እናታችን። ጨው የተባለ ደግሞ ኢየሱስ ክርስቶስ። ጨው ሰሙ ነው። ወርቁ ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ አንዱ ስለ ብዙዎቹ ሞተ። ወርቅነት ነው። ከዚህ የበለጠ ምን አለ? ወርቅነቱ የሚታወቀው ከእሳት ነጥሮ ሲወጣ ነው። እመቤታችን እሳትን ተሸክማ ነጥራ ወጣች። ክርስቶስ መስቀል ላይ ተሰቅሎ ያን ያክል መከራ ወርዶበት ተቀብሮ በአብይ ኃይሉ ስልጣን በራሱ ኃይልና ስልጣን ተነሳና ወርቅነቱን አምላክነቱን ንጉስነቱን ገለጠ። ዘላለማዊ ንጉስ። ሞት ሆይ መውጊያ ወዴት አለ? መቃብርስ አሸናፊነት የት አለ? ይላል ቅዱስ ጳውሎስ። ይህን ነው የሚነግረን። ስለዚህ እነሆ
ማሰሮ የተባለች እመቤታችን አዲስ ማሰሮ ድንግል ማለት ነው። ድንግል በሕሊናኪ ብላ ጨው የተባለ ደግሞ ኢየሱስ ክርስቶስ ነው። አሁን አያችሁ ኤልሳ በሩቅ እመቤታችን በማሰሮ ጌታን በጨው አየው። ይሄ ነው እንግዲህ የእመቤታችን ታንጾተ ቤተ መቅደስ ቅዳሴ ቤቷ በተከበረበት ዕለት የወዳጇ በርቀት ያያት ብሉይ ኪዳን ሆኖ አዲስ ኪዳን ተመልክቶ የአምላክ እናት ወኮነት ፈዳይተ ዳህረ ሔዋን የሔዋንን ዕዳ የምትከፍል አራቂተ እግዚአብሔር ሕዝብና እግዚአብሔር የምታስታርቅ መንግስተ ሰማያት የምታስገባ አወትም ከዛ ተዘመድነ መመኪያችን የመመኪያችን ዘውድ የሆነችውን አሻጉራ አይቷታልና ለሷ ቅዳሴ ቤቷ ሲከበር የእሱ ደግሞ እነሆ የእረፍት ቀን እንዲከበር አደረገችለት። አያችሁ እመቤታችን አዛኝቷ ወላዲተ አምላክ ይህን ነው የሚነግረን እናንተ። እሺ እንቀጥል። አሁን እንግዲህ ምን አየን? መጀመሪያ በሬ አርዶ ደግሶ አብልቶ ሞፈር ቀንበሩን ፈልጦ በሬውን አርዶ አብልቶ ተከተለ። ሁለተኛ ሳልለይህ የምትጠይቀኛለህ ብሎ ሲጠይቀው ያንተ መንፈስ በእኔ ላይ ጥፍ ይሁን አለ። ሶስተኛ እነሆ ኤልያስን ሲጠይቀው ምን ላድርግልህ ሲለው ምንድን ያለው? እጥፍ ይሁን ያንተ መንፈስ ካለ በኋላ የኤልያስን አጽፍ ይዞ ዮርዳኖስን ተሻግሮ ኢያሪኮ ሲገባ ኢያሪኮ መልክዓ ምድሩ አየር ንብረቷ መልካም ነው ሲል ነቢያት ደቂቀ ነቢያት ምን አሉት? ማይ ብሔር አሰብኩ ይወቷል። አሁን ምን አደረገ? ውሃውን የጎመዘዘውን አጣፈጠ፣ የሚያመክነው እንዲወልዱ አደረገ። ቀጥሎ ደግሞ እንመልከት ምን ይለናል መሰላችሁ? ከዚያ አልፎ ቤቴል ሲደርስ ሕፃናት እነሆ ለከፉት፣ ሰደቡት ይላል። ቢሰድቡት የበረሃ ጅቦችን አስነሳና ይገርማል። ላይ ለተኩላ ወከይሴ ተጻኑ ትከይል አንበሳ ወከይሴ እነሆ ዘንዶውን አንበሳውን ጊንጡን ተረግጣላ። ይኸው ቅዱሳን እንደዚህ ናቸው። የበረሃ ጅቦችን አምጥቶ የሰደቡትን አስጨርሷቸዋል። ይህ ማወቅ ያስፈልጋል። ቅዱሳንን ማክበር እንደሚገባን ይናገራል ማለት ነው። ሁለተኛ ነገሥት 21-25 ላይ የምናገኘው ታሪክ ነው ማለት ነው። በቀርሜሎስ ባለ ቦታ አንዲት ሴት መጣ፣ ነቢየ እግዚአብሔር ባሌ ቢሞት ባለ ዕዳ። ሁለተኛ ነገሥት ምዕራፍ 4 ላይ የምናገኘው ነው። ባለቤቴ በነበረበት ሰዓት ሰው ጋር ሄዶ ብር ተበደረ። ዕዳው ሳይከፈል ባለቤቴ ሞተ። አሁን የባለቤቴን መሞት ችግሬን፣ ጉዳቴን ተመልክቶ ልጆችን ጉልበታቸውን ሊበዘብዝ እነሆ ጉልበታቸውን ሊበላ ዕዳውን መክፈል አትችይም፣ ያለብሽን ገንዘብ መክፈል አትችይም። ስለዚህ ልጆችሽን ስጭኝና ጉልበታቸውን ተጠቅሜ ገንዘቤን ላውጣ ብሎ አለኝ። እንደውም እንደወረደ መጽሐፍ ቅዱስ ላይ ስንመለከተው ምን ይላል? ባለ ዕዳ ልጆችን ሊነጥቀኝ ነው፣ እባክህ እርዳኝ፣ ተረዳይ ዘንድ ወደ አንተ መጥቻለሁ አለችው። እሱም ምን አላት? ከቤትሽ ምን አለ አላት። ጥርኝ ዘይት አለችኝ አለችው። ከባልንጀሮችሽ ማድጋ ተውሰሽ ሙዩ አላት። 3-4 ማድጋ ተውሳ ጠብ ጠብ ብታደርግባቸው በዘይት ተሞልተው ተገኙ። የዱቄቱም የዘይቱም የውሃውን ሁሉም ሞላላት። ክብርና ምስጋና ለመድኃኒዓለም ነው። በነገራችን ላይ ኤልያስም አድርጎታል። በአንደኛ ነገሥት ምዕራፍ 17 ላይ ኤልያስ ያደረገውን ነው እያደረገ እየጨመረ አደረገ እንጂ ኤልያስ ያደረገውን ነው ያደረገው። እና ምን አደረገ? እነሆ በቤትሽ ምን አለ? ትንሽ ዘይት አለችኝ፣ ማድጋ ከጎረቤቶች ሰብስቢና እዚያም ጠብ አድርጊው፣ ዱቄቱንም እንደዚሁ ጠብ አድርጊበት። ሄደችና ቤቷ ያላትን ስታደርግ ቤቷ በበረከት ሞላላት። እየሮጠች መጣችና ነቢየ እግዚአብሔር ቤቴ በበረከት ሞላ፣ ምን ላድርገው አለችው። እኛ ብሎን አሁን የሆነ ነገር ካገኘን በዚያው እንጠፋለን። ምን ላድርገው አለችው። ሽጭና ዕዳሽን ክፈይ፣ የቀረውን ከልጆችሽ ጋር እግዚአብሔር እነሆ ሀገር ታርቆ ዝናሙን በሰዓቱ ሁሉም በሰዓቱ አድርጎ ልጆችሽ አድርገው አንቺን እስከሚጦሩ ድረስና ለአቅመ አዳም እስከሚደርሱ ድረስ ይህንን ያገኘሽው ከልጆችሽ ጋር ብይ፣ ነገር ግን እግዚአብሔርን ማመስገን እንዳትረሺ። ይህን ያደረገ እግዚአብሔር መሆኑን እንዳዘነጊ አለና አስጠንቅቆ ላካት።
አሁን ቀጥሎ ያደረገው የኢያሪኮን ችግር ከፈታ በኋላ የፈታው ቀርሜሎስ አካባቢ ያለች ሴት የዚችን ሴት ችግር ነው የፈታው። በቀርሜሎስ የነበረች ችግረኛ ሴት ባለቤቷ የሞተባት ልጆች አሏት፣ ዕዳ የተጫናት የዚያችን ሴት ዕዳ አንስቶ ከትከሻዋ ላይ ቤቷን በበረከት ሞልቶ ዕዳዋን እንድትከፍልና በቀረው ኑሮዋን እንድትመራ ያደረገ ነቢየ እግዚአብሔር ኤልሳዕ ይባላል። ማን ይባላል? ነቢየ እግዚአብሔር ይባላል። እሱ ምንድን ነው? እምርሁቅ ሰሪዋ ከሩቅ ሆነው ድንግል ማርያምን ወላዲተ አምላክን ካዩት ነቢያት መካከል አንዱ ነው። በማሰሮ አያት፣ ልጇን በጨው ማሰሮ ድንግል ናት ብሎ አያት። ልጇን ደግሞ ዓለምን የሚያጣፍጥ 5500 ዘመን የቆሸሸውን ዓለም የሚያጣፍጥ ልጇ ብሎ የተመለከታት ነቢየ እግዚአብሔር ነው። ከዚያ ቀጥሎ ደግሞ የሰራው ስራ ምንድን ነው ካላችሁኝ፣ እነሆ እንደዚህ ይለናል። እንግዲህ እግዚአብሔር ምንድን ነው? አይምሩ ከምትሰባ እግዚአብሔር በጻድቁ፣ እግዚአብሔር በጻድቁ እንደተገለጠ ወቁ ይላል በአምላክ ላይ። በጻድቁ መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኑ እጹብ ነው ግሩም ነው ይላል። የሚገርም ነገር እጹብ ነው ግሩም ነው ይላል። ከዚህ ቀጥሎ የሰራው ደግሞ እንዲህ ይለናል። በፍኖተ ሱናም በሚያልፍ ጊዜ በአንዲት ጎጆ አጠገብ ያልፍ ነበር ይላል። በፍኖተ ሱነም ይላል። በእንግድነት በዛ በፍኖተ ሱነም ያለፈ ይሄድ ነበረ። ከዕለታት በአንድ ቀን አንድ ሴት ለባለቤቷ እንዲህ አለችው፣ ይህ እኮ በቤታችን አጠገብ የሚያልፈው እንግዳ የእግዚአብሔር ሰው ነው አለችው። ምን አለችው? የእግዚአብሔር ሰው ነው። ለባለቤቷ ምን እናድርግ አላት ባሏ። እነሆ አንተ ጎጆ ስራለት፣ አልጋ ስራለት፣ እኔ መደብል ስራለት፣ ከምንበላው ይብላ ከምንጠጣው ይጠጣ አለችና ለባለቤቷ ነገረችው። እሺ አለ። አያችሁ፣ ጥሩ ባልና ሚስት ከአንድ ውሃ ይቀዳል ይባላል። እሷ ምን አለች? አንተ ቤት ስራ፣ አንተ እነሆ አልጋ ስራ፣ እኔ ደግሞ መደብል ስራ። ደስ ካለው ይተኛ። ቢፈልግ አልጋ ላይ፣ ቢፈልግ ቆጥ ላይ ቆጥ ይባላል። ቢፈልግ ቆጥ ላይ፣ ቢፈልግ መደብ ላይ ይተኛ ስራለት። እዚያ እኔና አንተ የምንበላውን ተካፍለን እንብላለችና ነገር እሺ አለ። ተሰራ፣ አለቀ። ሲያልፍ እንግዳ መቀበል አብርሃም አባት ያስለምዶኛል ሎጥም አሳይቶኛልና ወደ ቤት ይግባልኝ አለችው። ገባ። እግሩን አጠበችው፣ ምግብ አቀረበችለት። ገያዝም አለ ደቀ መዝሙር። ይሄው መደብ የደቀ መዝሙር መተኛ፣ ይሄው ቆጡ ያንተ መተኛ አለና ሰጡት። ቆጡ ላይ እሱ ተኛ፣ መደቡ ላይ ገያዝ እየተኛ ይመላለሱ ጀመር። ከዕለታት በአንድ ቀን ገያዝን ይቺ ሴት የቸገራት የጎደላት በቤቷ ምንድን ነው? ቤት የራሷን ኑሯት ለእኛ ሰርታለች። ቆጥና መደብ ለራሷ ኑሯት ለእኛ ሰርታለች። ምግብ ለራሷ ኑሯት ለእኛ ተርፋለች። አሁን ችግሯ ምንድን ነው? ፈልግ እስቲ አለው። ልጅ የላትም አለ። ጥራት አለ። ተጠራች፣ መጣች። አንቺ ሴት አላት፣ ሱናማዊት ናት። ችግርሽን አይቻለሁ፣ ልጅ የለሽም። እግዚአብሔር ትዳርን በሶስት ነገር ነው። አንድ ከዝሙት ለመጠበቅ ለመረዳዳት፣ ዘር ለመተካት ነው። ከዝሙት ተጠብቀሻል፣ እየተረዳዳሽ ነው። አሁን ግን ምን ይቀራል? ዘር፣ ልጅ የለሽም። በእርግጠኝነት ልንገርሽ፣ ወንድ ልጅ ወልደሽ የዛሬ ዓመት አግኝሻለሁ አላት። ቆይ ቆይ አለች። አቤት አላት። ነቢየ እግዚአብሔር እንዳትዋሸኝ፣ ተስፋ ቆርጬ የተውኩትን ነገር ከእግዚአብሔር ጋርም እንዳታጣላኝ፣ አንተም እንዳትዋሸኝ አለች። አልዋሸሽም፣ ትወልጃለሽ አላት። እንደተባለው ጸነሰች፣ ወለደች፣ ሕፃኑም አደገ ይልናል መጽሐፍ ቅዱስ ላይ እንመልከተው። ምን ይላል ልጁ? የሚገርመው ነገር እርሱም ልጅ ታዝን ልጅ ስላልነበራት እሱም ልጅ ስላልነበራቸው ያዝኑ ነበር ባልና ሚስቱ። ልጁን ሲያገኙት በጣም ደስ አላቸው። ምን አለችው ሚስቱ? አይ የእግዚአብሔርን ሰው በቤታችን ማስገባታችን ጎደሏችን ሞላ፣ ጭንቀታችን ተወገደ፣ ደስታችን በቤታችን ሞላልን አለችው። የሚገርም ሕፃኑም እያደገ ሄደ ይለንና ምን ይላል? ሕፃኑ ባደገ ጊዜ አባቱን ተከትሎ መስክ ወጥቶ ሳለ ድንገት አሸለበ፣ ሞተ ይለናል። ሕፃኑ ሁለተኛ ነገሥት 4:25 ላይ የምናገኘው ታሪክ ነው።
እያደገ በሄደ ጊዜ አባቱ ወደ መስክ አባቱ ወደ ሜዳ ሲሄድ ተከተለና ሄደ። ተከትሎ ሄዶ በዚያው ሞተ፣ አሸለፈ። አስከሬን ተሸክሞ ወደ ቤቱ ገባ። ሞፈር ቀንበር የሚሸከመው ገበሬ፣ ወይን የሚሸከመው ገበሬ፣ እህል የሚሸከመው ገበሬ የልጁን አስከሬን ተሸክሞ ወደ ቤቱ ገባ። አልጋው ላይ ያጋደመላት። ዝም በላለችውና ወደ ነቢየ እግዚአብሔር ወደ ኤልሳዕ ሄደች። እናነበው መጽሐፍ ቅዱስ ምን ይላል? ሂዳ በውኑ ትወልጃለሽ ብትለኝ እንጂ እኔ ለምኜ ነበርን ብላ አለቀሰች። ኤልሳዕ ዝም በይ አላት። አታልቅሽ፣ አትጨነቂ፣ እግዚአብሔር የሚሰራው ስራ አለ። ግሩም እግዚአብሔር ግሩም ነው፣ ድንቅ ነው፣ እጹብ ነው። እግዚአብሔር ይሰራል። የሞተውን አንስቶ ይገለገላል። እግዚአብሔር ያልታሰበውን አምጥቶ እግዚአብሔር ይሰጣል። እግዚአብሔር አትጨነቂ አላት። ይህን አለና ተከትሏት ወደ ቤቷ ሄደ። ሲሄድ ከአልጋው ተኝቶ አገኘው። እጁን ከእጁ እግሩን ከእግሩ ገጥሞ እየወደቀ እየተነሳ ቢጸልይ በሰባተኛው ተነስቶለታል ይላል። ክብርና ምስጋና ለመድኃኒዓለም። አፉን በአፉ እግሩን በእግሩ እጁን በእጁ አድርጎ ቢጸልይ የሞተው ብድግ አለለት። እኛ የሞተ ሕሊና ማንሳት አልቻለም። ተስፋ የቆረጠ አይምሮ መመልስ አልቻለም። ከቤተክርስቲያን ወጥተው በዓለም ላይ ያሉ ዘፋኞች፣ ጫጥቃሚዎች፣ ሲጋራ ጫሾችን መመለስ አልቻለም። የሞተ ሕሊና መመለስ አልቻለም። የሞተ አይምሮ፣ ተስፋ የቆረጠ አይምሮ። ኤልሳዕ ግን የሞተውን ብድግ አደረገ። ይሄው ልጅ ይሻላት። ክብርና ምስጋና ለቅዱሳኑ ይሁን። ይሄ ቀጥሎ ያለው ታሪክ ነው። ከዚያ ቀጥሎ እንዲህ ይላል። በዘመነ ረሃብ ደቂቀ ነቢያት ወደ እርሱ ተሰበሰቡ። ደቀ መዝሙሩ ግያዝን ቅጠል ለቅመህ ቀቅለህ ስጣቸው አለው። እርሱም ሳይመርጥ ያገኘውን ሁሉ ቀቅሎ ሰጣቸው ይላል። ማን ነው? ግያዝ። ምን አጠው ነው? የሚበላ ሲያጡ ወደ ኤልሳዕ ሄዱ። ቅጠሉን ቀቅል እናስጣቸዋለን። ግያዝ ቀቀለና ቅጠሉን ሰጣቸው። ቀምሰው ቢመራቸው ህምዝ ባቲ ለልሁክ ተነቢይ መርዝ አለበት አሉ ይላል። በስንዴ ዱቄት አላትነ ስጣቸው አለው። አላት ነው ቢሰጣቸው ምሬቱ ጠፋላቸው ይላል። ጣፈጣቸው ተመግበውታል ይላል። ሁለተኛ ነገሥት 4 ላይ የምናገኘው ነው። ልብ አድርጉ። ይህ እንግዲህ የኤልሳዕ ባለታሪክነት ነው። እዚህ ላይ አንድ ታሪክ አለ። ሴቶች የሚበሉት ባጡ ጊዜ መጀመሪያ ወደዚህ ከመሄዳቸው በፊት በዕጣ ያንዷን ልጅ በሉ። በበነጋው ደግሞ የሁለተኛዋ ልጅ ሊበሉ ሲሉ ጥላቻ መጣ። ተለያይዘው ወደ የት ሄዱ? ወደ ኤልሳዕ ሄዱ። ኤልሳዕ እንግዲህ ይህን አደረገ። ቅጠሉን ቀጥቅጦ አስተካክሎ እንዲሰጣቸው አደረገና ከመከራ አዳናቸው። እንደውም ሰሎሞን ደግሞ በዚህ ውስጥ ጣልቃ ገብቶ የኔ ሬስቶራንት ተበላ፣ ዛሬ የእሷ ልጅ እንዲበላ በተግባባ ነው ቃል ኪዳን የኔን ልጅ በልተው የነሱ ልጅ ግን እንዳይበላ ከለከሉ ብላ በንጉሱ በሶሎሞን ፊት አቆመቻቸው። እነዚያ የልጇን ስጋ የበሉትን ሶሎሞን ነገስታት ለክብራቸው ለስልጣናቸው ዋጋ ይከፍላሉና እኔ ባለሁበት ሀገር ላይ ልጅ ተበላ አለ። ከዚህ በኋላ ግን እግዚአብሔር ለምኗል። ወዳጆች ወደ ማስተዋል እግዚአብሔር ሁላችንን ይመልሰን። ቀጥሎ የምናገኘው የንዕማንን ነው። ምዕራፍ 5 ላይ ንዕማን የሚባል ነው። የሶሪያ ንጉሥ የክብር ወይም ደግሞ የቅርብ አገልጋይ ነው። የሚገርመው ነገር በእስራኤል ዘንድ ግንባሩ ላይ ለምጽ ያለበት ሰው ተወግሮ በአደባባይ ይሞታል። ይሄ ግያዝ ግን ንዕማን ግን ለሶሪያ ንጉሥ ቅርብ ስለነበረ ለምጹ እየወጣበት በኮፍያ ሲሸፍነው፣ ለምጹ እየወጣበት በሻሽ ሲሸፍነው፣ ለምጹ እየወጣበት በጨርቅ ሲሸፍነው ዝም ብሎ ያየው ነበር ስለሚወደው ማለት ነው። በታት በአንድ ቀን ተማርካ ሄደች ገሊላዊት ሴት ለሚስቱ ምን አለቻት? ይሄ ባለቤትሽ እነሆ ሲጨነቅ በቁስሉ በለምጹ ሲጨነቅ አየዋለሁኝ። ነገር ግን እኮ እስራኤል ኢየሩሳሌም ነቢየ እግዚአብሔር ኤልሳዕ የሚባል የረገመው የሚሞትለት የዳሰሰው የሚነሳለት ሙት የሚያነሳ
አዎ ጎምዛዛውን የሚያጣፍጥ ባህር የሚከፍል እኮ ነቢይ አለ። ለምን ወደዚያ አይሄድም አለቻት። ለባሏ ነገረችው። ባሏ ደግሞ ኒዕማን ሄደና ለንጉሱ ለሶርያው ንጉስ ነገረው። የሶርያው ንጉስ ደግሞ ደብዳቤ ጻፈና ወደ እስራኤሉ ንጉስ ባንተ ዘንድ ለእኔ 100 አለቃ ለእኔ የክብር ወዳጅ የሚሆን መድኃኒት አለ ተብሏልና ድኖ ተፈውሶ እንዲመጣ ፈልጋለሁ። ሀብት ግን ወርቅ፣ ብር፣ አልማዝ፣ መዳብ ልኬልሃለሁ አለና ላከበት። የእስራኤል ንጉስ ይህን ደብዳቤ ሲያይ ምን አለ? እንዴ እኔ ለምጽ የሚፈውስ የሚያድን ነብይ ታውቃለህ? ጦርነት ቢፈልገኝ እንድንጣላ፣ እንድንዋጋ፣ እንድንገዳደል ፈልጎ ነው እንጂ እኔ ምን አውቃለሁ አለ። አያችሁ፣ ይህን ሲል ሲያዝን ኤልሳ ከቤቱ ነው ተመለከተው። መልእክተኛ ላከበት። ምን ብሎ የመጣውን የሶርያ 100 አለቃ ወደ እኔ ላከው። ሂዳ ሄደ። ከኤልሳ ደረሰና አንተ ነህ የምታድነኝ አለው። እኔ አይደለም እግዚአብሔር የሚያድን እግዚአብሔር ነው፣ የሚፈውስ እግዚአብሔር ነው። እኔ መልእክተኛ ነኝ፣ የእግዚአብሔር አገልጋይ ነኝ፣ ተላላኪ ነኝ፣ አዳኝ እግዚአብሔር ነው። ግን ትድናለህ። ሂድና ዮርዳኖስ 6 ጊዜ ብቅ ጥልምበት፣ በሰባተኛው ግንባር ላይ ያለው ለምጽ ወደ ጠለቀው ባህር ይገባል አለው። እኔ እኮ በእጅህ ዳሰህ በአፍህ እፍፍ ብለህ ወይም እነሆ ቅጠል ቀብተህ የምትፈውሰኝ መስሎኝ ነው እንጂ ለኋላዋማ ያደግኩባቸው እየዋኘሁ እየተጠመቅኩ አባናና ፋርፋ አሉኝ አይደለምን አለ። እሱን አንተ ታውቃለህ አለው። ተመልሶ አኩርፎ መንገድ ሲጀምር አብሮት ከመጣው አንዱ ትንሹ ምን አለው? ንጉሥ ወይ 100 አለቃ ብዙ ወርቅ ጭነናል፣ ብዙ ብር ጭነናል፣ ብዙ ልብስ ጭነናል፣ አንድም አልጠየቀንም። ሂድና ውሃ ውስጥ ግባ ነው ያለ። ስለዚህ ከዳንክ ትድናለህ፣ ካልዳንክ ሻውር ይሆናልና ሞክረዋል። ገብቶ 7 ጊዜ ብቅ ጠለም ሲል ግንባሩ ላይ ያለው ለምጽ ወደ መሬት ዱብ አለለት። በእውነት በሁላችን ላይ ብዙ ለምጽ አለና ይህንን ለምጽ እግዚአብሔር አምላክ ከሕይወታችን ላይ ያውጣል። የቋንቋ፣ የተራራ፣ የስልጣን፣ የሀብት ብዙ ለምጽ ለምጻሞቹ ነን። እግዚአብሔር አምላክ እንዲፈውሰን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ይህን ይነግረናል። ተጠምቆ ምን ሆነ? ዳነ። ምን አለለት? እንዲህ እንደውም ምን አለ ያቺ ገሊላ ታጠብና ንጹሕ ሁን፣ ግባና ንጹሕ ሁን አለች። ወዳጆች በንስሐ ታጥበን ንጹሕ እንድንሆን እግዚአብሔር ይርዳን። በንስሐ ታጥበን ንጹሕ እንድንሆን እግዚአብሔር ይርዳን። የተናገረው አይቀርምና ያለህን አድርግ አሉት። ሄዶ 7 ጊዜ ተጠምቆ ድኗል ይላል። እግዚአብሔር ይፈውሰን። በሚሄድም ጊዜ 10 መክሊት ብር፣ 6,000 ወቄት ወርቅ፣ 10 እጀ ጠባብ ይዞ ይህን ተቀበለኝ አለው ይላል። አሁን የመጣሁበት ዓላማ ለመዳን ነው፣ ድኛለሁ። አሁን ይህንን ስጦታ ተቀበለኝ አለው ይላል። እሱ ሲለው ምን አለ? ሳየጥኑ እንበለው ሳየጥኑ ለጸጋ እግዚአብሔር በወርቅ በብር የእግዚአብሔርን ስጦታ በወርቅና በብር እሸጠዋለሁን? እሰይጥኑ ነው። እሰይጥኑ ወይም ሳየጥኑ ለጸጋ እግዚአብሔር በወርቅ በብር የእግዚአብሔርን ጸጋ በብርና በጌጥ ልሸጠው እችላለሁ? አቤት ይህንን አሁን ቢያደርግልን ሰው እየተሸጠ ሊቃውንቱ እየተሸጡ አገልጋዮቹ እየተሸጡ ይህን ያክል ታወጣለህ፣ ይህን ያክል አምጣ እየተባሉ ድጓ፣ ጸበ ድጓ፣ ብሉይ ኪዳን፣ አዲስ ኪዳን ሊቃውንት መነኮሳት ተምረው ተሸክመው ይህን ያክል ብር ካላመጣህ ስራ የለም የሚባሉት የእግዚአብሔርን ጸጋ በብር እሸጠዋለሁን አለው። ይህን ጊዜ ይመልስልን መድኃኒዓለም ብሎ እምቢ አለ። እንኪያስ ምን ላድርግልህ አለው። በእግዚአብሔር እመን ለእሱም ብቻ ስገድ አለው። እንግዲያስ ወርቁን ብሩን ጨጨባቡን አልቀበልም ካልከኝ ምን ላድርግልህ አለው። 100 አለቃ ኒዕማን ማለት ነው። የምታደርግልኝ በእግዚአብሔር ብቻ እመን፣ ይሄ ነው ለእኔ ስጦታ ያለው። እንኪያስ ምን ላድርግልህ አለው። በእግዚአብሔር ብቻ እመን ለእሱም ብቻ ስገድ አለው። ለዚህማ ጌታዬ ከቤተ ጣዖት የሚገርም ነው። ለዚህማ ጌታዬ ከቤተ ጣዖት ሲገባ አፈር ጭኜ ወስጄ መደብ አሰርቼ እሱ ለጣዖቱ ሲሰግድ እኔ ስመ እግዚአብሔር ጠርቼ ልስገድ አለው ይላል።
አፈር ጭኜ ልሂድና ጌታዬ ለጣዖት ሲሰግድ እኔ ደግሞ አፈሩን ጥሩ አድርጌ አስተካክዬ በዚያ ላይ ለእግዚአብሔር ልስገድ አለው። ምን ይዤ ልሂድ? አፈር ጭኜ ልሂድ አለው። ከኢየሩሳሌም አፈር ጭነው የሚመጡ አሉ። ከኢትዮጵያ ወደ ኢየሩሳሌም አፈር ጭነው የሚሄዱ አሉ። እግዚአብሔር በእውነት በቅዱሳኑ ላይ የተመሰገነና የሚመሰገን አምላክ ነው እና ምን አለ? ይሁን አለው። ጭኖ ወሰደ ወይም ወስዶ መደብ አሰርቶ ስመ እግዚአብሔር እየጠራ የወሰደውን አፈር መደብ ሰርቶ እየሰገደ ስመ እግዚአብሔር የሚጠራ ሆኗል። ምኑን ወስዶ? አፈሩን ወስዶ ማለት ነው። ይቀጥልና ሌላኛው ታሪክ ምን ይላል? ግያዝ እንግዲህ ልብ አድርጎ ኤልሳ የእግዚአብሔርን ክብር የእግዚአብሔርን ጸጋ በገንዘብ አልሸጥም አለ፣ መለሰ። ግያዝ የተባለውን ደግሞ ታሪክ መጽሐፍ ቅዱስ ላይ እንመልከተው ጊዜያችን ለመጠበቅ። ግያዝ ወርቅ ብር አልቀበልም ሲል አይቶ ነበርና ሲሄድ ከወደኋላ ተከትሎ ነቢየ እግዚአብሔር እንግዶች መጠውበት ወርቅ ብር ላክልኝ ብሏል አለው። አይሆንም ቢለኝ እንጂ ሁሉንስ ውሰድ ብዬ አልነበረምን ብሎ 2 መክሊት ብር 2 እጀ ጠባብ ሰጠው። ሲመለስ ከወዴት መጣህ አለው። እዚሁ ነበርኩ አለ። ልብ አድርጉ። ምን አለ? እንግዳ መጦበታልና እንግዶች መጦበታልና ነቢየ እግዚአብሔር ትንሽ ነገር ላክልኝ ብሏል። 2 እጀ ጠባብ 2 ብር ሰጠውና ያንን ተቀብሎ ሲመጣ ማን ያዋል? አሁን እኛ የተለያዩ በጂፓስ ዓለምን ትቆጣጠራለች። በጂፓስ ማለት ነው። የነቢያት የቅዱሳን ደግሞ ጂፓሳቸው መንፈስ ቅዱስ ነው። የእግዚአብሔር ስጦታ ነው። የሚገርመው ነገር ግያዝ ሂዶ ሲጠይቀው ግያዝ ብር ሲቀበል ግያዝ ጨጨባ ሲቀበል ማን ያየው ነበር? በመንፈስ ቅዱስ ጂፓስ ነቢየ እግዚአብሔር ያየው ነበረ። የት ቆይተህ መጣህ አለው። እዚሁ ነኝ የትም አልሄድኩም አለ። መጽሐፍ ቅዱስን እናንበው። የሚገርመው ነገር ንዕማን ሊቀበልህ ከሰረገላው ሲወርድ ልቤ ካንተ ጋር አልሄደምን? ከእግዚአብሔር ጸጋ ይልቅ ወርቅ ብር ሽታሃልና የእርሱ ለምጽ ባንተና በቤተሰቦች ይሁን ብሎ አለው። በለምጽ ተመቶ እንደ በረዶ ነጥቶ ሞቷል ይላል። ከዚህ ሰውረን መድኃኒዓለም። ሁለተኛ ነገሥት ምዕራፍ 5 ላይ የምናገኘው ታሪክ ያልተፈቀደውን አይተናል አይደለ? የዚያ የኢያሱ ተከታይ ምንድን ነው ያደረገው? እርም የሆነውን ነገር እንዳትነኩ ተብሎ አንዲት ካባ አየኋት ወደድኳት ብሎ ወስዶ እስራኤልን ዋጋ አስከፍሏቸዋል። እግዚአብሔር ደግሞ ኢያሱ ምን አለው? እስራኤል እርም በልቷል፣ እርም አድርጓል፣ እርም የሆነ ነገር ወስዷል። አካን የተባለ ይህን አድርጓል አለ። መጨረሻ ላይ ግን ያው እንግዲህ ምን እንደሆነ ያው መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ ግያዝ ምን አለ? ለምጽ ወጣበት፣ የእሱ ለምጽ በአንተ ላይ ይሁን አለው። ለምጽ ወጣበት፣ በዚያው ሞተ ይላል። እንደው ከዚህ መድኃኒዓለም ይሰውራል። ሌላው የሚቀጥለው ደቂቀ ነቢያት ቦታ ጠበበን፣ በዮርዳኖስ ቤት ሰርተን እንኑር አሉት። እሺ ይሁን አላቸው። በዮርዳኖስ ዳርቻ እንጨት ሊቆርጡ ወይም ደግሞ ወደ ወንዙ ሄዱ። ወደ ዮርዳኖስ ማለት ነው ሄዱ። ሂደው እሱም መምህር ነውና አብሯቸው ሂዷል። ልብ አድርጉ። እሱ የሆነ ቦታ ላይ ቁጭ አለና እነሱ ወንዙ ዳር እንጨት ሊቆርጡ ሲሉ አንዱ እንጨት ሲቆርጥ ይላል። እንጨት ሲቆርጥ ሚስማሩ ምሳር ነው፣ መጥረቢያ ማለት ነው። በነገራችን ላይ መጥረቢያው ዘለለና ከጀተው ተነቅሎ ወደ ባህር ውስጥ ገባ። እናነበው መጽሐፍ ቅዱስ ላይ በዮርዳኖስ ዳርቻ እንጨት ሲቆርጡ አንዱ ምሳሩ ከባህር ገባበት፣ የተበደርኩት ምሳር ገባ ብሎ አዘነ። ኤልሳም ቅርፊት ልጦ በገባበት በኩል ቢጥል የማይዘቅጠው ቅርፊት ዘቅጦ የሚዘቅጠው ሚስማር ተነሳ፣ ያውልህ በሉት እጁን ዘርግቶ ወስዶታል ይላል። እንዲህ አድርጎ ሲቆርጥ ከዚህ ከጌታው ተለየና መጥረቢያው ወደ ገባ፣ ምሳር ይላል መጥረቢያ ይላል፣ ወደ ባህሩ ገባ። ወይኔ ተበድሬ ማለት ተውሻ ማለት ነው። ነገር ተውሻ አምጥቼ ነበር መጥረቢያ ነቢየ እግዚአብሔር መምሬ እነሆ ገባ፣ ምን ላድርግ አለው። ቅርፊት እንዲህ ያደረገና ወደ ውሃው ጣለ። የማይዘቅጠው ውሃ ማነው? ቅርፊቱ ዘቅጠ፣ የማይነሳው መጥረቢያው ደግሞ ብድግ አለና ተያይዘው ወጡ። ምን ማለት ነው? የማይሞተው መድኃኒዓለም ሙቶ አዳምንና እኛን ነፃ ወጣን ማለት ነው። ወደ መቃብር የማይወርደው ወርዶ ማለት ነው። ይነሚናገር ቅርፊቱ መጥረቢያውን እንዳወጣው የወደቀውን አዳምን መድኃኒዓለም መሞት የማይገባው አምላክ ሞቶ አዳምን ሞት በራሱ ጎትቶ ያመጣውን
ምን አደረገው? በሱ ሞት በማን በክርስቶስ ሞት አዳም ከሲኦል ወደ ገነት ተመለሰ ማለት ይህን ነው የሚነግረው። የመጨረሻው ከዚህ በኋላ ወልደ አዴር ንጉሥ ሶርያ እስራኤልን ሊጣላ ምሽግ መሽጎ ተቀመጠ። ኤልሳ የእስራኤልን ንጉሥ በዚህ ሂድ በዚህ አትሂድ እያለ ላከበት። ያም የሆነበት ቢሆን እንግዲህ ወልደ አዴር ይላል የእስራኤልን ንጉሥ እነሆ ሊገለው ፈለገው ይላል። ሲፈልገው ኤልሳ ምን ይላል? በዚህ እንዳትሄድ ጠላት አለ፣ በዚህ እንዳትሄድ ጠላት አለ ይለዋል። በኋላ ሰበሰበና እነሆ ንጉሥ እገላለሁ ብዬ በዚህ እሸምቃለሁ፣ በዚያ እደበቃለሁ። ነገር ግን በዚህኛው ስንደበቅ በዚያ ይሄዳል፣ በዚህ ስንደበቅ በዚያ ይሄዳል። ማን ነው ከኛ መካከል የእስራኤል ንጉሥ ወሬ አቀባይ ሲያየ መረጃ ሰጭ ማን ነው ብሎ ይጠይቃቸዋል። ከኛ መካከል መረጃ ሰጪ የለም። ነገር ግን በእስራኤል ውስጥ ነቢየ እግዚአብሔር ኤልሳ አንተ በቤት ሆነ የምትበላውን የምትጠጣውን የምትለብሰውን የምተኛበትን የሚያውቅ የምታስበውን ሁሉ የሚያውቅ አለ ብለው ነገሩት። ይገርማል። መጽሐፍ ቅዱስ ላይ እንመልከት። የምታስበውን የምትናገረውን እያወቀ የሚነግረው ነቢዩ ኤልሳ ነው አሉት። ይዛችሁ አምጡልኝ ብሎ ሰራዊት ሰደደ። ግያዝ በፈረስና በሰረገላ ሆነው ከበዋቸው ቢያይ ደነገጠ። ኤልሳ ከኛ ጋር ይላል። ምዕራፍ 6 ላይ ነው ያለው። ምን ይላል እንግዲህ የመጨረሻው ላይ ነው የደረሰው። እነሆ ምን ይላል? በዶርማቸው በአሁን አገላለጽ ነው፣ በትናንት ቤታቸው ማለት ነው። በቤታቸው ውስጥ ሆነው የሶርያ ንጉሥ የላካቸው መልእክተኞች መጠው ከበቡ። ማንን? የግያዝን ማደሪያ ወይም ማረፊያ የማንም የኤልሳን የኤልሳን እነሆ የነቢዩን የግያዝን የደቀ መዝሙሩን ማረፊያቸውን ማደሪያቸውን ዙሪያውን ከበቡ። አሁን ማናየ እነሆ እነሱ ዘመናዊ መሳሪያ የላቸውም፣ ጅፓስ የላቸውም። መንፈስ ቅዱስ ነው በኤልሳ ያለው። ሲመጡ ገና ተነስተው ሲመጡ ጦር በፈረሱ ነው ሰረገላ ሆነው ሲመጡ ያያል። ማን? ኤልሳ። በኋላ ዙሪያውን ከበቡት የኤልሳን ቤት። ግያዝ ግን ያያል፣ ኤልሳ ግን ያያል። ጠዋት ላይ 12 ሰዓት ላይ ማለት ነው ግያዝ አለ እስኪ ውጣና መንደራችን ሰላም አድሯል፣ ቤታችን ዙሪያው ጥሩ ነው፣ እንዴት ነው? እስኪ ውጣና ያያል እኮ። ወጦ ሲያይ በፈረስ በሰረገላ በጦር በሰይፍ በብረት በጎራዴ ዙሪያው ተከቧል። አረ መምህር አለ። አቤት አረ ተከበናል፣ ሞት ነው በቃ። ከነሱ ጋር ካሉት ከኛ ጋር ያለው እግዚአብሔር ይበልጣልና አትፍራ። ወዳጆች ዛሬ ኢየሱስ ወዘተ ወዘተ ከሚሉት ከኛ ጋር ያለችው እመቤታችን ትበልጣለች። ከኛ ጋር ያለው የመስቀሉ ክብር ይበልጣል። ከኛ ጋር ያሉት መላእክት ይበልጣሉ። ከኛ ጋር ያሉት ሰማዕታት ይበልጣሉ። ከኛ ጋር ያለው ጽላቱ ይበልጣል። ከኛ ጋር ያለው ጸበሉ ይበልጣል። ከኛ ጋር ያለው እምነቱ ይበልጣል። ይህን አለ። በኋላ ዓይናቸውን አወረና እንዲሁ ላነበው መጽሐፍ ቅዱስ ኤልሳ ይህ ሕዝብ እውር ይሁን ብሎ ወደ ጌታ አመለከተ። ሁላችሁም ታወሩ ሲላቸው ሁሉም እውር ሆኑ። ወዴት ትሄዳላችሁ? ማንስ ትፈልጋላችሁ አላቸው። የምንሄደው ዶታይን የምንፈልገው ኤልሳን ነው አሉት። እንኪያስ መንገድ ስታችኋል ብሎ እየመራ ሰማርያ ሲደርስ ዓይኖቻቸውን የሚያዩ ይሁኑ ብሎ የሚገርም ነገር ነው። ኤልያስ ዝናም ይለጎም አለ፣ ተለጎመ። ዝናም ይውረድ አለ። ልብ አድርጉ እንግዲህ አሁን ምን አለ ብሎ ጸለየ። አዩ ዓይናቸው ሲመለከቱ ያሉበትን ቦታ አያውቁትም። ኤልሳ ፊታቸው ከግያዝ ጋር ቆሟል። የሚገርመው ነገር ግን በዚህን ጊዜ የእስራኤል ንጉሥ አባቴ ልግደላቸውን ልብ አሉ። አሁን ዓይናቸውን አሳውሮ ወደማይፈልጉት ቦታ ወደማያውቁት ጉድጓድ ውስጥ ወስዷቸዋል። እዚያ ዙሪያውን ታፍነዋል። በኋላ ግን ምን አለ ኤልሳ? ልግደላቸውን አለ። እስቲ እንግዲህ ትውልድ ምን ይማራል? ከኤልሳ የሚማረው ምንድን ነው? ልግደላቸውን ብሎ ጸለየ። የሚበሉትን ስጣቸው እንጂ እንዳገላቸው። አየው ኤልሳ ምንድን ነው ያለው? ጠላቶቼ ሊገሉኝ የመጡ ሊያቃጥሉኝ የመጡ ናቸውና ልግደላቸውን ብሎ እግዚአብሔርን ሲጠይቅ እግዚአብሔር ምን አለ? የሚበሉት ስጣቸው እንጂ እንዳገላቸው። ይህ ትውልድ ይህን ቢሰማ ምን ይላል? ይህ ወንጌል እኮ እየተነገረ ነው። ይህ ወንጌል እኮ እየተማርን ነው። ይህን ወንጌል እኮ ዓለም እየሰማው ነው። ግን እግዚአብሔር ምንድን ነው ያለው? ምግብ ስጣቸው እንጂ እንዳገላቸው እኮ ነው። እኛ ግን ምን እያደረግን ነው ያለ ነው? ምግብ እየሰጠን ያለ ነው? እየገደልን ያለ ነው?
ቤት እየሰጠን ያለ ነው፣ እነሆ እያሰደርን ያለ ነው። ይህን ይናገራል። እንጨርሰው ታሪኩን። የሚበሉ ስጣቸው እንጂ ክፉ አታድርግባቸው አለው። ከዚህ በኋላ ይላል እነዚያም ጠላቶቹን አግኝቶ አብልቶ አጠጥቶ ልኳቸዋል ይልና ኤልሳም እንዲህ ባለ መልካም ስራ፣ መልካም ዘመን፣ መልካም ጊዜ አሳልፎ 50 ዘመን አስተምሮ እነሆ በሰላም ሰኔ 20 ቀን አርፏል። ነቢየ እግዚአብሔር ኤልሳ ምሩቅ ሰረይዋ ወታምህዋ ድንግል ማርያምን የአምላክ እናት መሆኗን በሩቅ ሆነው ካዩ ነቢያት። በነገራችን ላይ 15 የቃል ነቢያት፣ 16 የጽሑፍ ነቢያት ናቸው። 4 አበይተ ነቢያት፣ 12 ደቂቀ ነቢያት ናቸው። የቃል ነቢያት ከሚባሉት ያልጻፈ ጽሑፉ ግን በዳዊት መጻሕፍት የተጻፈለት ባለታሪክ ከኤልያስ ጋር ኤልሳ ነው ማለት ነው። ስለዚህ ኤልሳ ይህን ሁሉ ተአምር ለግንዛቤ ከ12 ጥማር በሬ 2ቱን አርዶ ሞፈር ቀንበሩን ፈልጦ መግቦ የተከተለ አንደኛው። ሁለተኛ ምን ላድርግልህ ሲለው ያንተ መንፈስ በእኔ ላይ 2 እጥፍ ይሁንብኝ ያለ። ሶስተኛ የኢያሪኮን ጎምዛዛ ውሃ ያጣፈጠና የሚመክሩትን ሴቶች እንዲወልዱ ያደረገ። ቀጥሎ እነሆ አንዲት ሴት ባሏ ሞቶ በዕዳ በተያዘች ጊዜ ቤቷን በበረከት ሞልቶ ዕዳዋን ከፍላ በተረፈው ጊዜዋን በደስታ እንድታሳልፍ ያደረገ። ሲቀጥል በሱናማዊት ቤት አልፎ ሲሄድ ያቺ ሴት የእግዚአብሔር ሰው ነው ብላ ለባለቤቷ ነግራ እነሆ ቤት እንዲሰራለትና ቆጥ እንዲሰራለት ስታደርግ እሷ መደብ ሰርታ በቤቷ ስጋብዘው የእሷን ጉድለት ተመልክቶ ልጅ እንድትወልድ የነገራትና ልጇ ተወልዶ ቢሞት የሞተውን ልጇ ያነሳ። እንቀጥል። እነሆ ኔማን የተባለ 100 አለቃ ለምጽ ተመቶ ለምጹን የሚያድነው አጥቶ ሲጨነቅ በዮርዳኖስ 7 ጊዜ ብቅ ጥልም ቢል እንደሚድን ነገረውና ብቅ ጥልም ሲል እንደዳነ። እንቀጥል። በመንገድ ሲሄድ ወጣቶች ተሰብስበው ቢሰድቡት በምድረ በዳ ላይ ጅብ አስነስቶ እነዚያን ወጣቶች ያስፈጀ ነቢየ እግዚአብሔር ነው። እንቀጥል። ይህ የኤልሳ ወደ መጨረሻው ስንሄድ እነሆ የሶርያ ንጉሥ የእስራኤሉን ንጉሥ ሊገድል በፈለገ ጊዜ በዚህ ጠላት አለ አትሂድ፣ በዚህ ሂድ እያለ ያመለክት የነበረ ነው። በኋላ ግን ሊያስገድለው ሲል እነሆ ሰራዊቱን ሰብስቦ እግዚአብሔርን እነሆ ሰራዊቱን በሙሉ ወደ ገደል ወስዶ ዓይናቸውን ገለጠና ምን ላድርጋቸው ብሎ የጠየቀ ነው። እግዚአብሔርም እንዳትገላቸው፣ እንዳታስገድላቸው፣ መጥፎ ነገር እንዳታደርግባቸው፣ ይልቁንም የሚበሉት ስጣቸው ብሎ የሚበሉት እንዲያገኙ ያደረገ ነቢይ ነው። የነቢዩ ኤልሳ በረከት ረድኤት በሕይወታችን ይደርብን። ከሩቅ ሆነው ተመለከቷት። ማንን? ድንግል ማርያም። ከሩቅ ሆነው ካዩት መካከል ነቢዩ ኤልሳ እረፍቱ ነውና በረከተ ቅዱሳን እግዚአብሔር ያድለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።